እሺ ቤተሰብ ሰላም እንዴት ናችሁ? ሁሉ ሰላም ሁሉ ሸጋ እንዴት ነው እናንተ ጋር? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ የምናየው ኦልሬዲ ፖፕ ላይ አዲስ አፕዴት አለና ምናልባት በፓርት 6 ስለ ኢንቪቴሽን ሩሎች ህጎች እንዴት ነው ኢንቫይት የምናደርገው ኢንቪቴሽን ሊንክ እንዴት ክሬት እንደምናደርግ በፓርት 6 አይተናል ዲቴል እያንዳንዱን እና ከዛ በተጨማሪ ያው አፕዴት የፖፕ እስካሁን በአንድ ሰው እስከ $14 ነበር ማክሲመም የሚሰጠው። በሰዓት ደግሞ አንድ ሰው ኢንቫይት አድርጋችሁ ላይቭ 3 ሰዓት ስትቀመጥ ነበር የመጀመሪያውን 10,000 የሚሰጣችሁ። አሁን ግን በአንድ ሴት ኢንቫይት አድርጋችሁ ወደ አሁን አንድ ሰዓት እንደሞላት 1,000 እና እሱን አፕዴት የሆኑትን ዲቴይል ለማየት ስለሆነ እሱን እኔና ቀጥታ ወደ አፕሊኬሽኑ እንግባና ኢንቫይት ወደሚለው እንትን እንሂድ። ሶ ኢንቫይት የሚለው ጋር እንሂድና እንየው። ሶ እዚህ ጋር ኢንቪቴሽን የሚለው ላይ እዚህ ጋር እንደተለመደው ኢንቫይት የሚለው ላይ አፕሊኬሽን እንገባለን። እሱን አንዴ እንነካና ከዛ በኋላ ሩሉ እዚህ ጋር እንደምታዩት ያው በፓርት 6 ዲቴል እያንዳንዱ ፓርት 6 ላይ የሰራሁላችሁ ቪዲዮ አለ። እዛ ጋር ስለ ኢንቪቴሽን ሙሉ ሩል ግን አፕዴት የሆነው ብቻ ነው እዚህ ጋር በሾርት ቪዲዮ ምለቅላችሁ። ሶ እዛ ጋር ሩል የሚለውን እዚህ ጋር እንደሚታዩት እዚህ ጋር ሩል የሚለውን ነካዋለሁኝ። ሩል የሚለውን ስነካው እዚህ ጋር የተቀየሩ ምንድን ነው ስክሮል ላድርግና ወደ ላይ አንደኛ ከላይ ወደ ታች አድርጎታል። በፊት ከታች ነበር 10,000 የሚለው የሚጀምረው ከታች ነበረ። አሁን ግን ከላይ ወደ ታች አድርጎታል እንደምታዩት። ከዛ ውጭ በፊት ምን ይል ነበረ? እዚህ ጋር እንደምታዩት ምን ይል ነበረ? ኢንቫይት ያደረጋችሁ ሰው በ7 ቀን ውስጥ አንድ ሰዓት ሲሰራ 10,000 ፖይንት ሪሲቭ ይላል ነበር የሚለው። በ3 ሰዓት ሲሰራ በ7 ቀን ውስጥ 3 ሰዓት ስትሰራ ኢንቫይት ያደረጋችሁ ሴት 10,000 ነበር የሚለው። አሁን ግን ወደ ምን ተቀይሯል? እንደምታዩት እዚህ ጋር አርኒንግ ፖይንት የሚለው ላይ ምን ይላል? እዚህ ጋር $16.8 ይላል። እንደምታዩት አንድ ሰው አርኒንግ ሲሰራ 16.8 ማክሲመም ማግኘት ይችላል። ስለዚህ ሩል የሚለው ላይ ከገባን በኋላ ማየት እንችላለን። እያንዳንዱ ሩል የሚለው ላይ ገባው። ሩሉ ምን ይላል? የመጀመሪያው አንድ ሰዓት የተቀየረው ምንድን ነው? የመጀመሪያው አንድ ሰዓት ኢንቫይት ያደረጋችኋት ሴት የመጀመሪያው አንድ ሰዓት ስትሰራ 10,000 ፖይንት ይሰጣቸዋል። ከዛ ደግሞ ቀጣይ ደግሞ ምን ይላል? በ3 ሰዓት ውስጥ 3 ሰዓት ሲሞላት 10,000 ይሰጣቸዋል። 20,000 ማለት ነው። አሁን የተቀየረው እሱ ነው። ከዛ ደግሞ 5 ሰዓት ሲሞላት አሁንም 10,000። ከዛ በተጨማሪ አሁንም 8 ሰዓት ሲሞላት አሁንም 10,000 በ7 ቀን ውስጥ ማለት ነው። ሰዓቱ እየተደመረ ሄዶ 12 ሰዓት ሲሞላ አሁንም በ7 ቀን ውስጥ 20,000 ይሰጣል። ከዚህ በኋላ በታች ያለው ነው ሞር አሁን አፕዴቲንግ ከላይ በተጨማሪ የመጣው ምን ይላል? ኢንቫይት ሆስት ኢንካም ሪች $0.1 ዊዝኢን 13 ዳይስ ዳዝ ኖት ኢንክሉድ ፕላትፎርም ሪዋርድ ይላል። የማለት ፕላትፎርሙ በላይቭ እና በፓርቲ ከሚሰጠው ኮይን እና ፖይንት ውጭ ሰው በ30 ቀን ውስጥ $0.1 ከሰራች ወይም ደግሞ 1,000 ፖይንት ማለት ነው። 0.1 ማለት 1,000 ፖይንት ጊፍት ካገኘች 1,000 ለእናንተ ሰጣችኋለሁ ነው እያለ ያለው። 0.5 5,000 ፖይንት በአንድ ወር ውስጥ ካገኘች ኢንቫይት ባረጋችኋት 2,000 ፖይንት ሰጣለሁኝ። ከዛ ደግሞ አሁንም ታችኛው ምን ይላል? $1 ካገኘች በ30 ቀን ውስጥ $1 ማለት 10,000 ፖይንት ነው አይደለ? እዚህ ጋር እንደምታዩት በ30 ቀን 5,000 ፖይንት ለሷ ሰጣለሁ። $5 ከሰራች ሁለተኛው ደግሞ $5 ከሰራች እዚህ ጋር $5 ከሰራች 10,000። ከዛ በተጨማሪ ደግሞ $10 ከሰራች እዚህ ጋር $10 ከሰራች በ30 ቀን ውስጥ አሁንም 10,000። $20 ከሰራች 10,000። $50 ከሰራች በ30 ቀን 20,000። $100 ከሰራች 20,000። አሁንም የመጨረሻው በ30 ቀን ውስጥ ኢንቫይት ባደረግናት በ30 ቀን ውስጥ $200 ወይም ደግሞ 2 ሚሊዮን ፖይንት አርኒንግ ካደረገች ፕላትፎርሙ ከሚሰጣት የስቲል ኒድ የላይቭ የፓርቲ የኮይን ምናምን ከሚሰጣት ውጭ ጊፍት ወይም ገዝታ ሊሆን ይችላል፣ ጌም ተጫውታ ዊን አድርጋ ሊሆን ይችላል። ኤክስቼንጅ ካደረገች በዚህ ልክ በ30,000 ሲደመር ወደ 168,000 ፖይንት ይሆናል ማለት ነው። እዚህ ጋር እንደምታዩት ወደ 168,000 ፖይንት ያ ማለት $16.8 ማግኘት ይቻላል። እና ቀለል ያለው ምንድን ነው? ከዚህ በፊት አንድ ሴት 6 ግዴታ ኢንቫይት አድርጋ 3 ሰዓት ካልሞላ እስካሁን አይሰጥም ነበር። እንደምታዩት እዚህ ጋር 3 ሰዓት ቢባል ፓርት 6 የሰራው ቪዲዮ ልዩነቱ እዚህ ጋር ነው። አሁን ግን አንድ ሴት ኢንቫይት አድርገናት መጀመሪያውን 1 ሰዓት ስትሰራ 10,000 ለኛ ይቆጥራል። አሁንም 3ኛው ሰዓት ላይ 10,000 እዚህ ጋር ይቆጥርልናል ማለት ነው። እዚህ ጋር
ይሄ ነው ልዩነቱ። ሞር ስለ ኢንቪቴሽን ይመስላል። ዲቴል ግን እያንዳንዱ ሩሎችን ህግ እንዴት ክሬት እናደርጋለን ምናምን እንደ ኪዋር በራሳችን ለማሳተም ፖስት ካርድ ቢዝነስ ካርድ ለማሳተም የሚለውን ነገር ዲቴል በፓርት 6 ስለ ኢንቪቴሽን ህግ የሚላለ ይሄኛው አፕዴት ስለሆነ ነው። ቤተሰብ ይህን ይመስላል ስለ ኢንቪቴሽን። ተጨማሪ ጥያቄ ካላችሁ ኮሜንት ላይ ጻፉ። መልካም ጊዜ